ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች በትናንትናው ዕለት አንድ ሰበር ዜና ተሰምቶ ነበር። ይኸውም እስራኤል በድንገት ለጎረቤታችን ሶማሌላንድ የሀገርነት እውቅና መስጠቷን ይፋ አድርጋ ነበር። ይህንን በተመለከተ በርከት ያሉ ዘገባዎች እየወጡ ነው። ተንታኞች በጉዳዩ ዙሪያ በርከት ያሉ መረጃዎችን በመስጠት ላይ ናቸው። የእስራኤል ቀድማ የሀገርነት እውቅና ለሶማሌላንድ መስጠት ለኢትዮጵያ ምን ሊያስገኝ ይችላል? ለኢትዮጵያ ደስታ ነው፣ ድል ነው ወይስ ደግሞ ኪሳራ ነው የሚለውን ጉዳይ በተመለከተ የቀጠናው ተንታኝ የተናገሩትን ከአንደበታቸው የማስደምጣችሁ ይሆናል። የሀገርነት እውቅናው በቤንያሚን ኔታንያሁ ትናንትና ይፋ ከተደረገ በኋላ በቀጠናው ላይ አዲስ ትኩሳት ተቀስቅሷል። ጉዳዩን በተመለከተ በስፋት የማስደምጣችሁ ሰበር መረጃ ይኖራል። አብረን ዝርዝሩን እንከታተለው። በቅድሚያም እስራኤል ለሶማሌላንድ የነጻ ሀገርነት እውቅና ትናንትና መስጠቷን ይፋ ማድረጓን ተከትሎ በምስራቅ አፍሪካ በርካታ አዳዲስ ለውጦች እንደሚከሰቱና ለኢትዮጵያም ዜናው አስደሳች እንደሆነ ተዘግቧል። እስራኤል ከሶማሊያ ተነጥላ ነጻ ሀገርነቷን ላወጀችው ሶማሌላንድ የነጻና ሉዓላዊ ሀገርነት እውቅና በትናንትናው ዕለት በድንገት መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አድርገው ነበር። ይህ የእስራኤል የትናንትናው ድንገተኛ ውሳኔ ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነጻ ሀገርነት እውቅናን ስትጠብቅ ለቆየችው ሶማሌላንድ የመጀመሪያው የሀገርነት እውቅና ነው። ጠቅላይ ሚኒስትር ኔታንያሁ እስራኤል የሶማሌላንድ ሪፐብሊክን እንደ ነጻ ሀገርና ሉዓላዊ ሀገር በይፋ እውቅና መስጠቷን ለአፍሪካ ቀንድ አካባቢ ትልቅ ዲፕሎማሲያዊ እርምጃ ነው ሲሉ አወድሰውታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሌላንድ ሪፐብሊክ ፕሬዝደንት ይህ የጋራ ስምምነትን ተፈራርመዋል። ሶማሌላንድ የግዛቷ አካል አድርጋ የምትቆጥረው ሶማሊያ የትኛውም ሀገር እውቅና እንዳይሰጥ ስትከላከል ቆይታለች። የአሁኑ የእስራኤልን ውሳኔ በተመለከተ ግን የሶማሊያ መንግስት የዜና እስከተጠናከረበት ሰዓት ድረስ ያለው ነገር የለም። ይህ ይፋዊ እውቅናን በተመለከተ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲዮን ሳአር እንዲሁም የሶማሌላንዱ ፕሬዝደንት የጋራ ስምምነትን ፈርመዋል። ስምምነቱ የተፈረመው በፕሬዝደንት ትራምፕ አነሳሽነት በተረቀቀው አብርሃም ስምምነት አማካኝነት መሆኑም ተመልክቷል። የውጭ ጉዳይ ሚኒስትሩ ጌዲዮን ሳር አርብ ዕለት እንዳስታወቁት ከሆነ እስራኤልና ሶማሌላንድ ሙሉ ዲፕሎማሲያዊ ግንኙነት መጀመር የሚያስችላቸውን ስምምነት ተፈራርመዋል ብለዋል። ይህ ስምምነት የአምባሳደሮችን ሹመት ጨምሮ በሁለቱም ሀገራት ኤምባሲዎችን ለመክፈት የሚያስችል ነው ተብሏል። ኔታንያሁ የሶማሌላንድ ፕሬዝደንት አብዱራህማን መሐመድ አብደላ እንኳን ደስ ያሎት ያሉ ሲሆን ሰላምና መረጋጋትን ለማምጣት ያላቸውን ቁርጠኝነትና የሚሰጡትንም አመራር አድንቀዋል። የሶማሌላንድ ፕሬዝደንት ጽሕፈት ቤት እስራኤል የሰጠችውን የሉዓላዊ ሀገርነት እውቅናን ተከትሎ ባወጣው መግለጫ ታሪካዊና በመርህ ላይ የተመሰረተ ውሳኔ ሲል ደስታውን ገልጿል። አክሎም እውቅናው ሶማሌላንድ በዓለም አቀፍ መድረክ ለዓመታት እውቅና ለማግኘት ስታደርግ የነበረውን ጥረት መሰረት ሆኗል ብሎታል። ይህ እውቅና ሶማሌላንድ ለረዥም ጊዜ ዓለም አቀፍ ተቀባይነትን ለማግኘት ስታደርግ የነበረውን ረዥም ጉዞን የሚያመለክት ሲሆን ይህም ደግሞ ታሪካዊ፣ ሕጋዊና የሞራል ሀገርነት ይገባኛል ጥያቄን ያረጋግጣል ሲል አወድሶታል። የፕሬዝደንቱ ጽሕፈት ቤት መግለጫ ሶማሌላንድ ከእስራኤል ያገኘችውን የሀገርነት እውቅና በአፍሪካ ቀንድ የተረጋጋች ዲሞክራሲያዊና ኃላፊነት የሚሰማት ሀገር መሆኗን ያሳያልን ብሏል። ይህንን ውሳኔ መሰማቱን ተከትሎ ቢቢሲ የአማርኛው ክፍል አብዱራህማን አቡ ሐሺም የተባሉትን የምስራቅ አፍሪካ ጉዳዮች ላይ ትኩረት አድርገው የሚሰኑትን የቀጠናውን የፖለቲካ ተንታኝ በጉዳዩ ዙሪያ አነጋግሯቸዋል። ለመሆኑም ይህ ስምምነት መፈረም ለኢትዮጵያ ምን የሚያመጣው ነገር አለ? እንዲሁም በድንገት ይህ ውሳኔ መወሰኑ ምን ስሜት በምስራቅ አፍሪካ ላይ ይፈጥራል? የሚለውን ጉዳይ በተመለከተ ከአብዱራህማን አቡ ሐሺም ጋር ቢቢሲ ያደረገው ቃለ መጠይቅ ተከታዩን ነበር። ብዙ ኤፈርት ሲደረግበት እንደነበር አውቃለሁ። ግን እስራኤል እንደዚህ አይነት ኢኒሼቲቭ ትወስዳለች ብዬ አልጠበቅኩም ነበር። ኢትዮጵያ ይህንን ምክረ ሀሳብ አቅርባ እንደነበር እናስታውሳለን። በምትኩ ደግሞ ወደ ጥያቄ ነበረ። ያ ነገር ፍጻሜ ሳያገኝ ነው ይሄ ነገር የተሰማውና ከዚህ በኋላ አካባቢውን
ያልተረጋገጡ መረጃዎች ደግሞ የአሰብን ጉዳይ ሰምተውት ይሆናል። የግብጽ መንግስት ሊያለማው ሀሳብ አለ የሚል የተረጋገጠ አይደለም። እዚህ ላይ እናስምር። የእስራኤል እውቅና መስጠት ሪኮንፊገር ያደርገዋል አካባቢው። መጀመሪያ ሶማሊላንድ ከ1991 ጀምሮ የእስራኤልን እርዳታ ሲጠይቁ ነበር። ከዛም አልፎ ኢሳቅ የሚባል ጎሳ ነቢዩ ይስሐቅ እንደመጣ እና የአይሁድና የነሱ አባት አንድ መሆኑን እስከ መግለጽ ይደርሱ ነበር። ግን በእስራኤል በኩል ብዙ ምላሽ ሳይሰጥ ነው የቆየው እስካሁን። በቅርቡ ቀናት ከቴልአቪቭ ዩኒቨርሲቲ ወጣ የተባለው አንድ ጥናት ነበር። እሱም ሶማሊላንድ በጣም ስትራቴጂካዊ አቀማመጥ ስላላት በተለይ ደግሞ ኤደን ባህረ ሰላጤና በቀይ ባህርና በህንድ ውቅያኖስ፣ ስለዚህ እስራኤል እውቅና ብትሰጥ እዛ ደግሞ አንድ ቤዝ ብታደርግ ጥሩ ነው ብለው ምክር ሰጥተው ነበር ለእስራኤል መንግስት። እና ይሄ እንግዲህ ለሶማሊላንድ እንደ ትልቅ ድል ሊቆጠር ይችላል። ምክንያቱም እስራኤል እንደሚባለው በጣም ኃይለኛ የሆነ ኢንፍሉዌንስ አላት፣ በተለይ በአሜሪካና በምዕራቡ ዓለም። ስለዚህ በእስራኤል በኩል አድርገው አሜሪካንም ሌሎች የምዕራብ አውሮፓ አካባቢዎች እንደዛ ተመሳሳይ እርምጃ እንዲወስዱና ከዛ በመጨረሻ ላይ በዩናይትድ ኔሽን ፕሮፐር ሬኮግኒሽን እንዲሰጣት ሶማሊላንድ ብለው አድቮኬት ማድረግ ይችላሉ። እሱ እስኪሆን ግን የአንድ ሀገር እውቅና መስጠት ኢንተርናሽናሊ ምንም ክብደት ወይም ሚዛን የለውም። ምክንያቱም አባል የዩናይትድ ኔሽንስ እስካልሆነች በሴኪሪቲ ካውንስል እስካልጸደቀ የእሷን ሶቨሬንቲና ኢንዲፔንደንስ ምንም ለውጥ አይኖረውም። በዚህ ምክንያት እውቅናው ለጊዜው ምናልባት ለሶማሌ መቅዲሾ ላይ ያለው መንግስት ሊያስቆጣው ይችላል። በዛውም የዲፕሎማሲ ካምፔንም ሊያደርግ ይችላል። መጨረሻ ላይ ጉዳዩ ግን ወደ ሴኪሪቲ ካውንስል ወይም ወደ ዩናይትድ ኔሽንስ ከመጣ ያኔ እንግዲህ በድምፅ አብላጭነት ምናልባት እዛም ላይም ሊያቆሙት ይችሉ ይሆናል። በዚህ ምክንያት አሁን ምናልባት ቀውጥ ላይ ሊያስገባው ይችላል አካባቢውን። በተለይ ደግሞ እስራኤል እንደ አደጋ የሚያዩዋት ሀገር፣ ሌሎቹ ደግሞ ምናልባት ጸረ የዚህ አይነት አቋም ሊደራጁ ይችላሉ፣ እንደ ቱርክና ኢራን የመሳሰሉት ሀገሮች ማለት ነው። ይሄ ነው የሚያስፈራው። በግልጽ ቋንቋ የእስራኤል ለሶማሌላንድ እውቅና መስጠት ለኢትዮጵያ ድል ነው ወይስ ኪሳራ? በአሁኑ ጊዜ ለኢትዮጵያ ጥሩ ዜና ነው ብቻ ነው የሚባለው። ምክንያቱም ድል እንዲባል ገና ስቲል የሶማሊላንድ እውቅና በዩናይትድ ኔሽንስ ነው የሚተገበረው። ስለዚህ አንድ ሀገር ልክ እንደ ታይዋን ማለት ነው ማለት ወይም ቼችኒያ የሆነች ሀገር እውቅና ልትሰጣቸው ትችላለች። ወይም ደግሞ ሌላ የሳይፕረስ ከወሰድ የተርኪሽ ሳይፕረስ ለምሳሌ ተርኪ እውቅና ትሰጣታለች። እዛ ያለው የሰሜን ሳይፕረስ ሪፐብሊክ አለ፣ የቱርኪሽ ሪፐብሊክ። ግን በዓለም ውስጥ ተቀባይነት ስለሌለው በዩናይትድ ኔሽንስም አባልነት ስለሌለው የግሪኩ ሳይፕረስ ብቻ ነው እውቅና ያለው። ሳውዝ ሳይፕረስ ያለው መንግስት እሱ ብቻ ነው እውቅና ያለው እና የሆነ ሀገር ከኖርት ሳይፕረስ ጋራ ምንም አይነት ዲፕሎማቲክ ሪሌሽንስ ማድረግ አይችልም። ቱርኪ ግን በደንብ እውቅና ሰጥታ ከነሱ ጋር ትሰራለች እና እንደዛ አይነት ሁኔታዎች ሊፈጠሩ ይችላሉ በሶማሊላንድም በኩል። ስለዚህ ለኢትዮጵያ ጥሩ ዜና ነው። እነሱም የፈለጉት እውቅና በተናጠል ሰጥተው የነሱ የሚፈልጉትን የባህር በር ማግኘት ነበር። ምናልባት በዛ ላይ እንዲገፉ አሁን ይበረታቱ ይሆናል። በተለይ ደግሞ ከእስራኤል ጋር ኢትዮጵያና እስራኤል የአንድ አላያንስ ከፈጠሩ አብረው ሊሰሩበት ይችላሉ። ከነሱም ጋር ኢማራቶች ይኖራሉ። ስለዚህ ለኢትዮጵያ መንግስት ይሄ አበረታች ሊሆን ይችላል። ሶማሌላንድን ከ30 ዓመታት ነፃ መንግስት መስርታ ከቀሪው ሶማሊያ ግዛት የተለየ የተረጋጋ ስርዓትን ለመገንባት ከመቻሏን በላይ በበርካቶች የተወደሱ ዴሞክራሲያዊ ምርጫዎችን በማካሄድ የመሪዎች ለውጥም ስታደርግ ቆይታለች። ነገር ግን ከየትኛውም ዓለም ሀገር ቀጠናዊም ሆነ አህጉራዊ እንዲሁም ዓለም አቀፋዊ ተቋም የሀገርነት እውቅና ሳታገኝ ቆይታለች። እስራኤል ለሶማሌላንድ የሰጠችው ሌሎችም ተመሳሳይ እርምጃ እንዲወስዱ በር እንደሚከፍት ተገልጿል። ፕሬዚደንት ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካን ባለስልጣናት በኩል ለሶማሌላንድ እውቅና የመስጠት ጉዳይ በተደጋጋሚ እየተነሳ ነው። 5.7 ሚሊዮን ህዝብ ያላት ሶማሌላንድ ታህሳስ 22 2016 ዓ.ም ለኢትዮጵያ የባህር ጠረፍ ያስገኛል የተባለ የመግባቢያ ሰነድ ፈርማ በምትኩም ኢትዮጵያ የሀገርነት እውቅና እንደምትሰጣት ተገልጾ ነበር። ነገር ግን ስምምነቱን ተከትሎ የተፈጠረው ነገርና አሁን ስምምነቱ በምን ላይ እንዳለ አልታወቀም። ይህንን
ይህንን ተከትሎም የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ኢትዮጵያ ከሶማሌላንድ ጋር የገባችውን ስምምነት ውድቅ ታድርግ ሲሉ ሲያስገድዱ ቆይተው ነበር። ፕሬዝዳንቱ ህጉ አንድነታችንንና ሉዓላዊነታችንን እንዲሁም የግዛት አንድነታችንን ለመጠበቅ ወሳኝ ነው ብለው ነበር። በሁለቱ ሀገራት መካከል ያለው ውጥረት መባባሱን ተከትሎም ቱርክ ጣልቃ ገብታ ጉዳዩን ለመፍታት ሞክራ ነበር። በአንድ ዓመት ውስጥ ተግባራዊ ይደረጋል የተባለው የሶማሌላንድና የኢትዮጵያ ስምምነት ስለመፍረሱም ሆነ ስለመቀጠሉ እስካሁን የተባለ ነገር የለም። ሶማሌላንድ የራሷን መንግስት ያቋቋመችው በዚህ አድባሬ አገዛዝ ዘመን ነፃነታቸውን ለማግኘት ሽምቅ ውጊያ ሲያካሂዱ የነበሩ ታጣቂዎች ረዥም የትጥቅ ትግል ካደረጉ በኋላ ነው። በዚህ የሶማሊያ የእርስ በርስ ጦርነት በሺዎች የሚቆጠሩ ሰዎች ሲገደሉ፣ ከተሞች ደግሞ በከፍተኛ ሁኔታ መውደማቸው ይታወቃል። ይህ የሶማሌላንድ የሀገርነት እውቅና በርካቶችን እያነጋገረ ሲሆን ሶማሊያን በእጅጉ አስደንግጧታል። ነገር ግን ሶማሊያ ይህንን ዜና ከሰማች ጀምሮ የዘገባ እስከተጠናከረበት ሰዓት ድረስ በጉዳዩ ዙሪያ ያለችው ነገር የለም። የእስራኤል ሀገርነት እውቅና ከሰጠች በኋላ ኢትዮጵያና በተለይም ደግሞ ዩናይትድ ስቴትስ ተከታትለው የሀገርነት እውቅና ሊሰጡ እንደሚችሉም ይጠበቃል ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።